ጻድቁን ነው የምላችሁ። ይኸው ሰርቼ እያሳየኋችሁ አይደል? እኔ እኮ ከእናንተ የምፈልገው ፌሮ ነው። ባለ 16 ፌሮ ነው፣ ባለ 20 ፌሮ። እንዴት የጻድቁ ልጆች አጣለሁ የጻድቁን ቤት ለመስራት? አንድ ሥራ ተጀምሮ ሲቋረጥ ገና ደግሞ እሱን ለመጀመር ረጅም ጊዜ ነው የሚወስደው ታውቃላችሁ። ስለ ጻድቁ ብላችሁ የጻድቁ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያንን እንስራ፣ የአብነት ትምህርት ቤቱን እንገንባ። እኛ ከእናንተ ማቴሪያል ነው የምንፈልገው። ገንዘብ እንኳን የመሰብሰብ እቅዱም ዓላማውም ሐሳቡም የለንም። ፌሮ እንድትገዙልን፣ አሸዋ እንድትገዙልን፣ ሲሚንቶ እንድትገዙልን፣ ጠጠር እንድትገዙልን ነው የምንፈልገው። እኛ ደግሞ እየሰራን የደረስንበትን ደረጃ ለእናንተ እናሳውቃለን፣ ለእናንተ እናሳያለን። ገንዘባችሁ እንዳልተበላ የጻድቁ ቤት ላይ እንዳረፈ እንደዋለ እያንዳንዱን እንቅስቃሴ እያንዳንዱን የደረስንበትን ነገር ለእናንተ እናሳውቃችኋለን። ስለ ጻድቁ ብላችሁ ሥራው አይቋረጥ። የአቡነ ገብረ መንፈስ ቅዱስን ቤት እንስራ። ነገ እኛንን መተን የምናስቀድስበት፣ ነገ እኛንን መተን ስጋው ደሙ የምንቀበልበት፣ ነገ ልጆቻችን ናቸው እዚህ ቤተ ክርስቲያን ውስጥ የሚያድጉ። ኬትም አምጥተነው እኮ አይደለም፣ ትንቢተ ሐጌ ላይ ተቀምጧል። ወደ ተራራው ውጡ፣ እንጨትን አምጡ፣ ቤቴንም ስሩ ብሏል። ቤቱን እንስራ ስለ ጻድቁ።